ሄርሜላ ለአብርሽ ቃል ገባችለት ማለት ነው። ያው ሁላችንም ሰሞኑ የተፈጠረውን የሚመጣውን ይሄ ነገር እንዴት ነው ምንድነው ስንል ቆይተን ነበር አይደል? ብዙዎቻችንም ደግሞ አብርሽና ሩታ አረ መለያየት የለባቸውም ይቺ ናት እንጂ ከህይወታቸው ማትወጣ ብለን ማን ነበር ሄርሜላ ላይ ጮሃን ነበር ማለት ነው። ሩታ ደግሞ ያው እኛ ታረቁ አንድ ሆኖ መጡ ባልነበት ታይም ላይ የሩታን እንትን አይታችሁ ነበር አይደል? አንዳንድ ልጆች ደግሞ እንኳን ደግ አደረገችው እንኳን ተበቀለችው እያላችሁ ነበር። መቼትም ቢሆን መቼ የሚወድ ሰው እንደዛ አይልም። የምር ሩታን የምትወዳት እናንተ እንደዛ አትሉም ነበር። ግን እናንተ የሰዓቱን እንትንና ያው አለ አይደል እንደው ዝም ብላችሁ ማሽቃባ ስለምትወዱ ማለት ነው። መቼም ቢሆን መቼ ወንድ ልጅና ሴት ልጅ እኩል አይደሉም አይደል? የሴት ልጅ ህይወት ከመጀመሪያው ባሏ ስትኖር ነው የሚሳመረው እንጂ ዝም ብላ ባል በቀያየረች ቁጥር ወይም ደግሞ የመጀመሪያውን ባሏ አቆሽሻ እንትን አድርጋ ከሄደች በኋላ የቀጣይ ህይወቷ እንደ መጀመሪያው አያስደስታትም። መቼም ቢሆን መቼ ይሄንን እኮ ሁላችንም እናውቃለን። አውቀን እኮ ዝም ብለን በቃ ያኔ አላ አይደል ለእንትኑ ማሽቃባጥ ብቻ ማለት ነው። ስለዚህ ምን ሊላቸው ነው? ሩታን ደግ አደረገችው አሰይ እንኳን ተበቀለችው ያላችሁ እናንተ ማለት ነው። ዛሬ ሲለዩ ደስ አላችሁ እንዴ? መጀመሪያው ከአብርሽ ስትለይ ወይም ደግሞ አይ ይሄ ነገር እኮ ፕራንክ ነው እኔ ከአብርሽ አንድ መሆን አልፈልግም ያኔ ህይወቴን እንዲቀጥል ይፈልጋለሁኝ እሱም ደግሞ ህይወቱን እንዲቀጥል ይፈልጋለሁኝ ነገር ግን ደግሞ ይሄ ማለት ደግሞ ሊበቀለው ፈልጌ ነበር ስትል አሰይ ደግ አደረገችው ልክ ናት ያደረገችው ትክክል ናት ያላችሁ እናንተ ማለት ነው። ቆይ ግን ምን ተሰማችሁ ዛሬ? ደስ አላችሁ ሲለያዩ? አይ በቃ ያኔ ይሄንን አክል ከሆነማ መለያያት አለብን። እንዲሁም ደግሞ ወረቀቱ ላይ አብርሽ ሲፈርምላት ማለት ነው። ደስ አላችሁ እንዴ? መጀመሪያ እኮ አሳይ ደግ አደረገችው ብላችሁ ነበር። መቼስ አሁንም ደስ እንዳላችሁ አስባለሁኝ ማለት ነው ሲለያዩ። በእርግጥ ያኔ እኔ የምር ሲለያዩ በጣም ደስ አላለኝም። በጣም ነው ያዘንኩት ማለት ነው። ምክንያቱም የምትወዱት ሰው አብሮ ሲሆን እንጂ የሚያስደስታችሁ ሲለይ አያስደስታችሁም አይደል? አሁን ደግሞ ይቺ ማናት ሄርሜላ ማለት ነው። መጀመሪያም ከየት ላምጣው እንዴት ላግኘው ብላ አልነበር? ግን ሩታ በራሷ እጅ ወይም ደግሞ ራሷ በራሷ አብርሽን አሳልፋ ለሄርሜላ ሰጣቻት ማለት ነው። የልጅውን የልጇን አባት ምንም ቢሆን ምንም ህይወት ሙሉ አይደለችም። በአንድ በኩል የሆነ ነገር ይገኛል፣ በአንድ በኩል ደግሞ የሆነ ነገር እናጣለን። ግን አንዳንዴ የምር እኔ በጣም የምታሳዝኑኝ እውነታውን አውቃችሁ ዝም ብላችሁ ከመሬት ተነስታችሁ የሆነ ነገር የምትሉ እናንተ አንዳንዴ የሩታን ፎቶ ዝቅ እያደረጋችሁ አንዳንዳችሁ የምትሰድቡት፣ አንዳንዳችሁ ደግሞ አብርሽን ዝቅ አድርጋችሁ የምትሰድቡት በተለይ ተለይ እዚች ጋር ያለች የመዳም ቅመም ናት እርስ በራሷ ያኔ የምትጋጨው ማለት ነው። ቆይ ግን እናንተ ስታስቡት እንዴት ነገሩን እንዴት ብታስቡት ነው እርስ በራሳቸው የምትጋጡት ማለት ነው? አንዱ የአብርሽ አድናቂ ነው፣ አንዲቷ ሩታ አድናቂ ናት። እናስ ሁለታቸው እንደው በባዶ ሜዳ የሚፎካከሩት ነገር ነው። በባዶ ሜዳ እየተፎካከራችሁ እዚህ ጋር ሁላችሁም ተመልካች እንጂ ማናችሁም ምንም አይደላችሁም። ከኔ ከራሴ ጭምር ማለት ነው። ግን እኔ ብዙ ጊዜ እንደዛው ከመሬት ተነስቶ ማሽቃባጥ የሚባለው ነገር አይመቸኝም ሲጀመርም። የምር ብዙ ጊዜ ሳወራ ሰምታችሁኝ እንደሆነ ሩታን አደንቃታለሁ። ይሄ ማለት ደግሞ በሰራችው ወይም ደግሞ ሆነ ጥፋት ስታጠፋ ኢሊሊል ደግ አደረገች። አራ ለምን አብርሽን ስለማልወደው ደግሞ የሆነ ነገር ትክክለኛም ነገር ቢያደርግ አሰይ መጥፎ ነው አብርሽ አልልም። በመጣው ቪዲዮ ወይም ደግሞ ዛሬ በለቀቁት ቪዲዮ ምንድነው እንዴት ነው የሚለው ምናልባት ካወራሁኝ ወላ አብርሽን ፎቶ ዘቅ ሰላደርግ ወላ ሩታን ፎቶዋን ዝቅ ሰላደርግ ሩታን ይወዳታለሁ። ነገር ግን ባለፈው ያደረገችው ነገርና በጣም አተሳሳተ ነው ብዬ አውርቼ ነበርኩኝ። ያ መሆኑንም
ያኒ አብርሽ ያችን ሄርሜላን ከህይወቱን ካወጣት በኋላ አሁንም እሷ አይ ይሄ ነገር ፕራንክ ነው ብላ ስትመጣ ዛሬ ደግሞ በጣም ያኒ ሁላችንም ማለት ይቻላል ምናልባት አንዳንድ ልጆች ከመቶ ምናልባት 2 ልጆች ቢኖሩ አሳይ ደግ እንኳን ተለያዩ መጀመሪያም አትሆን እሷ ለአብርሽ አትሆኑም መጀመሪያም ማን ፈለጋት ራሷ ማይታ እንዲሆነች ራሷ ማይታ እንዲሆነች አሳይ በቃ ዛሬ ነው አብርሽ ወንድ የሆነው ምትሉም እናንተ ማለት ነው። ቆይ ግን ሴት አይደላችሁም እንዴ? ሩታ እኮ ባለፈው ምን ስትል ነበር? እንኳን ባልና ሚስት ቀርቶ እግር ከእግርም ይጋጫል ብላ ነበር። እኔ ያዛነ የምር በጣም ደስ ብላኝ ነበር። አዎ ልክ ነበረች። ነገር ግን ደግሞ ከአብርሽ መለያያቱ በፍጹም ልክ አይደለም። መቼም ቢሆን መቼ አብርሽ የዋ ነው የምር ግን እንደ አብርሽ ያኒ እንትን የሚላት ሰው መቼም ቢሆን መቼ ይገኛል ብዬ አላስብም። ይሄም እንደራሴ ሐሳብ እንጂ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። ደሞስ ያኒ በጣም እንትን ያደረገኝ ነገር ይቺ ማንነት ሄርሜላ የምትሏት አብርሽን ስትፈልገው ወይም ደግሞ ከሩታ እንዲለያይ ፈልጋ ነበር አይደል? አሁን ምን ሆና ነገሩን ሁላ አብርሽ እኔ አለሁልህ ትላንት ያልኩህም ነገር ደግሞ ያው በጊዜው ትንሽ ስለተሰማኝ ነበር አሁን ተመልሻለሁ ብላ አብርሽን ልታባብል ወይም ደግሞ አብርሽን እኔ አለሁልህ ከጎንህ ነኝ ልትለው ብቅ ስትል ማለት ነው። አስባችሁታል? ሩታ በራሷ እጅ አብርሽን አሳልፋ ለሄርሜላ ሄርሜላ ደግሞ አሳ ኢሊሊል ብላ መቀበሏ ማለት ነው። አንዳንዴ እናንተ ነገሮችን ባሰባችሁት ሁኔታ ሳይሆን ባላሰባችሁት መልክ ይመጣል። የምር ብዙ ጊዜ እንደዛ ነው። ስለዚህ እኔ አሁንም የሚለው ነገር ይሄ ነገር ተለያዩ የሚለው እንደምንም ሆኖ ሽማግሌ መሐላቸው ገብቶ ታረቁ የሚሉበት ቪዲዮ ነው የሚጠብቀው። አዎ ተለያዩ ብዬ የሆነ ነገር አላወራም። መቼስ በመሐላቸው ልጅ አለ አይደል? የአብርሽ አባት አለ፣ የሩታ አባት አለ። እነሱ ይሄንን ቪዲዮ ወይም ደግሞ አንቺም ባለሽበት አንተም ባለህበት ተለያያቸው አይደል? በቃ ላንቺም ይሁንሽ አንተም ደግሞ ህይወቴን ቀጥል ይላሉ ብዬ አላስብም። ማለት የአብርሽ አባትና እንዲሁም የሩታ ቤተሰብ ማለት ነው። የአብርሽ አባት ባለፈው ምን ሲል ቆይቶ ነበር ሰምታችኋል ብዬ አስባለሁኝ። አንቺና አብርሽ በፍጹም መቼም ቢሆን መቼ እኔ በህይወት እያለሁኝ እናንተ መለያየት የለባችሁም አትለያዩም እያላ ነበር። ይሄንን ማለት ደግሞ ያኒ አሁን ወረቀቱ ላይ ፈረመላት ወይም ደግሞ ሩታና አብርሽ ለመጨረሻ ጊዜ ተለያዩ የሚለው እኔ አላቅም። ብቻ እንዴት እንደሆነ ነገሩ ባላቅም ግን ምንም ሊመስለኝ አልቻለም። ለማንኛውም አንዳንድ ልጆች አላችሁ እንደዚህ ቢላችሁ አይናችሁን ጭፍን አድርጋችሁ እዛው የምታሽቃብጡ እናንተ ማለት ነው። እርስ በራሳችሁ ደግሞ የምትጋጡ እናንተ። እዚህ ጋር አብርሽ ላንቺ እህትሽ ወንድምሽ ወይም ደግሞ ላንቺ እህትሽ አይደለችም ሩታ ይሁን አብርሽ እንደ አንድ ተመልካች ናቸው። አበቃ አይደል? እንደ አንድ ዩቲዩበር ነው እዚህ ሚዲያ ላይ የምታውቃቸው እናንተ። ግን እርስ በራሳችሁ እንዴ የመዳን ቅመም ምን ሆንሽ አባሽ እንዴ አሰ እናንተ አንዳንድ ግርም ምን የሚሉ አንዳንድ ልጆችን ሳይ ማለት ነው። የምራ መዳን ቅመም ተባለችው ልታብድ ነው እንደ ጭራሽም እንዴ። በእርግጥ ሁላችንም ተከታይ ነን አይደል? ስለዚህ የወደዳችሁትን ማድነቅ ያላችሁን ደግሞ በራሳችሁ እንትን አድርጋችሁ ብታወሩ እንደ እርስ በራሳችሁ አንቺ ነሽ አንተና አንተ ማራቶን ምን አመጣው? ግን ልጆቹ እንዳይለያዩ በሆነ አጋጣሚ ደግሞ አብሮ ይመጣሉ ብዬ እኔ ተስፋ አደርጋለሁኝ። ለማንኛውም ሄርሜላ ለሰሞኑ ተሳክቶላታል። ያሰበችው ወይም ደግሞ የፈለገችው ሁኔታ ማለት ነው። ምክንያቱም የምትፈልገው አብርሽን ነበር ማለት አብርሽ ከሷ እንዲሆን ነበር የምትፈልገው። ያ አሁን ለሰሞኑ ተሳክቶላታል። ነገር ግን ደግሞ ዞሮ በመሐላቸው የሆነ ሽማግሌ ገብቶ ይታረቃሉ ብዬ ተስፋ አደርጋለሁኝ። ደግሞ ኢንሻአላህ ይመጣሉ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ።
ተለያዩ ብላችሁ ብዙ አታውሩ። ምናልባት ነገ አብረው ሊመጡ ስለሚችሉ ማለት ነው። እንዲሁም ደግሞ እርስ በራሳችሁ ይቺ የመዳም ቀመ ተባልሽው እርስ በራስሽ አትፎክሪ። ለማናችሁም አብርሽ ወንድማችሁ አይደለም። እዚህ ጋር እንደ አንድ ሰው ነው የምትከተሉ አይደል? ስለዚህ አብርሽንም ይሁን ሩታን ምታደንቁም የሆነ ነገር የምትሉ የራሳችሁን ሳትሰድቡ አንቺ እንደዚህ አንተ እንደዚህ ስትሉ እንደ አንድ ተመልካች ብትሆኑ ደስ ይለኛል። እርስ በራሳችሁ አንቺ እንዲነሽ አንቺ እንዲነሽ አንቺ እንዲነሽ አንቺ እንዲነሽ ከማለታችሁ ማለት ነው። ለማንኛውም ይመቻችሁ። ሁላችሁም አመሰግናለሁኝ። ባያላችሁበት ሰላማችሁ ይብዛ። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ ይላችኋለሁኝ። ሁላችሁም ሼር ቆዩልኝ። ባይ ባይ ማሰላማ